ግንቦት 3 ነው የኢንትራንስ ኤግዛም መፈተኛችሁ ቀን የሚል መረጃ ትላንትናና ከትላንት በስቲያ እጅግ በጣም እየተስፋፋ ይገኛል። በዚህ ዙሪያ በጣም ተጨንቃችሁ የምሬ ቀን ልክ ነው ወይ ያላችሁ የጠየቃችሁኝ ተማሪዎች አላችሁ። በቴሌግራም ዴም ስታደርጉልኝ የነበራችሁ ቻናላችን ላይም ስጠይቁ የነበራችሁ ብዙ ተማሪዎች አላችሁ። ግንቦት 3 የማይሆንበት በጣም ሰፊ እድሎች አሉና ተረጋጉ ለማለት አትጨነቁ ለማለት ነው ይሄን ቪዲዮ እየሰራው ያለሁት። ብዙ ተማሪዎች እንደሚጠቅም አልጠራጠርም። እንደምታዩኝ ያለ ማይክ ምናምን ነው የመጣሁት። ዝግጁ አልሆንኩም። ራንደም ነው ዝም ብዬ ቀረጽኩላችሁ። ኢንፎርሜሽኑ በጣም አሳሳቢና አስቸኳይ ስለሆነ ቶሎ ወደ እናንተ እንዲደርስ በሚል ብቻ ነው ማለት ነው። ግንቦት 3 ቢሆን ራሱን የቻለ ጥቅም ሊኖረው ይችላል። ምናልባት ቀደም ስለሚል እናንተም ቶሎ አዌር ሆናችሁ ቶሎ ከስር እንድታነቡ ሊያረጋችሁ ይችል ይሆናል። ግን ደግሞ አሁን ላይ አናውንስ መደረግ አልነበረበትም። ቀድሞ አናውንስ ቢደረግ ኖሮ ብዙ እንድትዘጋጁ ይረዳችኋል። አሁን ላይ ግን ገና 3 ወር ሲቀረው 3 ወር ለተጠቀመበት ብዙ ነው ምናምን የሚሉ ሰዎች አሉ ልትሉም ትችላላችሁ። እናንተ ሊሆን ይችላል። ግን ድንገት መታችሁ 1 ወር ከ22 ቀኗን የትም ጥላችኋት እዚች ጋር በ90 ቀን ወይም በ3 ወር ነው ፈተናው የሚቀርበው የምትሉ ከሆነ ግን ብዙ ተማሪዎች ፍራስትሬትድ ይሆናሉ፣ ይደናገጣሉ። በቃ 90 ቀን ያለኝ አንድ ቀን ባደረ ቁጥር 89 88 ቀን እያሉ ወደ ካውንት ዳውን ወደ መቁጠር ነው የሚሄዱት ማለት ነው። ይሄ ደግሞ ብዙ ተማሪዎችን ፓኒክ እንዲያረጉ፣ እንዲጨነቁ፣ እንዲሰጉ ያረጋቸዋል ማለት ነው። ከጥቅሙ ይልቅ ወደ ጉዳቱ ያመዝናል ማለት ነው። ግንቦት 3 ተብሎ አናውንስ መደረጉ በእርግጥ እውነት ላይ የተደገፈ ቢሆን ምንም ችግር አልነበረው። ይሄ አናውንስ ሲደረግ ከየት ነው መረጃ የመጣው የሚባለውን ነገር ሲናገሩ ምናልባት ሰምታችኋቸዋል። እነሱ የራሳቸው ሚንስ ሊኖር ይችላል። ግን ደግሞ ሲነገር እንደሰማ ነው ከመምህራን ቦርድ የመጣ ኢንፎርሜሽን ነው። ከመምህራን ቦርድ የመጣ ኢንፎርሜሽን ነው። ይሄ ኢንፎርሜሽን ማረጋገጫ የለው። ምክንያቱም አንደኛ ማህተም ባለው ወረቀት ከትምህርት ሚኒስቴር የመጣ መልእክት ካልሆነ በስተቀር ሊታመን የሚችልበት ምንም ሚንስ የለው። ከ5 ወር በፊት ከ5 እስከ 6 ወር ባለው ውስጥ ነሐሴ አካባቢ አንድ ቪዲዮ ሰርቼ ነበር ፈተናው ሚያዝያ እንደሚሆን። ይሄን የሰማሁት ከትምህርት ሚኒስቴር ካለ ሰው ነው። ግን ይሄን አናውንስ ሳደርግ ቢያንስ ከ6 ወር በፊት ነበርና እንድትዘጋጁ ለ6 ወር የሚሆን የእቅድ አወጣጥም አውጥቼ አሳይቼ ዩቲዩብ ላይ ለቅቄ ነበር። በዛም ብዙ ተማሪዎች እንደተጠቀማቸው አልጠራጠርም። ሆኖም ግን ከዛ በኋላ ቪዲዮዎችን በምሰራበት ጊዜ ሚያዝያ ላይ የነበረው ነገር በእንጥልጥል እንደቀረና ሰኔ 22 በሚለው ግን ትምህርት ሚኒስቴር እንደጸና ተናግሬ ነበር። አሁን ወደ ግንቦት 3 የሚለው ቀን መቼም ሊሆን የማይችልበትን ምክንያቶች በዝርዝር ላስቀምጥላችሁ። የመጀመሪያው ምክንያት ኤግዚት ኤግዛም የሚፈተኑ የዘንድሮ ምሩቃን ተመራቂ ተማሪዎች በምንም ተአምር መፈተኛ ቀናቸው ሚያዝያ ላይ ሊሆን አይችልም። ምክንያቱም የእናንተ ግንቦት 3 ሆነ ማለት የእነሱ ሚያዝያ ላይ ሆኖ ከተፈተኑ በኋላ ግቢውን ለቀውላችሁ እናንተ መግባት ሊኖርባችሁ ነው። እነሱ ደግሞ እንኳን እሱ ቀርቶ ማንም የኤግዚት ኤግዛም ተፈታኝን ጠይቁ። ምናልባት የካቲት ላይ ነው ፈተናው የሚል ካያችሁ እሱ በፊት ጥር ወቅት መሀል አጋማሽ ላይ የዓመቱ መሀል አጋማሽ ላይ ይፈተኑ የነበሩት ናቸው ለየካቲት ሄደላቸው እንጂ ትክክለኛ ስኬጁሉ ሰኔ ላይ ነው ኤግዚት ኤግዛም ፈተናው ማለት ነው። አሁን ላይ ያሉ ተማሪዎችን ብጠይቋቸው እርግጥ የሆነ ቀን አልተሰጣቸውም፣ ብሉፕሪንቱ አልተሰጣቸውም ምናምን። የእነሱ መፈተኛ ቀናቸው ሳይታወቅ ገና ተጨማሪ ሞዴል ኤግዛሞችን ሳይፈተኑ እናንተ ልትፈተኑበት የምትችሉበት ምንም አይነት አማራጭ የለም። ግንቦት 3 ማለት ደግሞ ግንቦት በገባ በ3ኛው ቀን ማለት ነው። ገና ወሩ በጀመረ በ3ኛው ቀን ኦልሞስት ሚያዝያ መጨረሻዎቹ ጋር ብላችሁ አስቡት። ስለዚህ የሚቀራችሁ ጊዜ እጅግ በጣም አጭር ነው። የመጀመሪያው ምክንያት እሱ ነው። ሁለተኛው ምክንያት ደግሞ መንግስት ቀድሞ ባወጣው እቅድ መሰረት ሰኔ 22 ሲል ምን ላይ ተመርኩዞ ነው የሚለውን ነገር ማየት ይገባናል። ምክንያቱም ከኛ በላይ ምርጫ የሚያሳስበው መንግስት ነው። መንግስት በ2018 ምርጫ እንደሚያካሂድ ረስቶት ነው ሰኔ 22 ብሎ እቅድ የሚያወጣው አይደለም። ስለዚህ ሰኔ 22 ብሎ እቅድ ሲያወጣ ጊዜያዊ ቢሆን ኖሮ ይሄ ቴንታቲቭ እቅድ ነው፣ ቀጣይ መሃል ላይ አዲስ እቅዶችን ሊወጡ ስለሚችሉ ጠብቁ ብሎ ማሳሰቢያ እስካልሰጠ ድረስ ሰኔ 22 ብሎ ባጸደቀው እቅድ ነው የምንቀጥለው። ስለዚህ ከትምህርት ሚኒስቴር የመጣ የተረጋገጠ ነገር ካላገኘ ከትምህርት ሚኒስቴር ሰራተኞችም ስል ከተራው ሰራተኛ ማለት ሳይሆን ቦርዱ ላይ ከሚሰበሰቡ ሚቲንጉ ላይ ስብሰባው ላይ ደርሰው እቅዶችን ከሚያጸድቁ ሰዎች ካልሰማ ነው በስተቀር እንደዚህ አይነት ማስረጃ በምንም ተአምር እውነት ነው ብለን መቀበል ትንሽ ይከብደናል። ተማሪንም በጣም ያስፈንግጣል። በተለይ ክፍለ ሀገር ላይ ያሉ ተማሪዎች ትንሽ ኢንፎርሜሽን ሰምተው በቂ ኢንተርኔትም ስለማያገኙ ዩቲዩብ ላይ ያዳምጡ ስለሚችሉ ቴሌግራም ላይ ምናምን የሚፖስቱ ኢንፎርሜሽኖችን ሰምተው በጣም ፍራስትሬትድ ሊሆኑ ሊደናገጡ ስለሚችሉ በተቻለ አቅም አዌርነሱን መስጠት ያስፈልገናል ማለት ነው። ሶስተኛው ነጥብ ምንድን ነው? እስከዛሬ ድረስ በታሪክ እንደምናውቀው ከሆነ ትምህርት ሚኒስቴር ከ6 ወር በፊት ነው
የቅር ማሻሻያ ካለ እንኳን ቀድሞ ሊያሳውቅ የሚችለው እስከዛሬ ድረስ በነበረው ከ6 ወር በኋላ አሁን 3 ወር ሲቀር በ90 ቀን ውስጥ ግንቦት 3 ነው ሊላችሁ በምንም ታምር አይችልም ማለት ነው። ከፖለቲክሱም አንጻር ከምንም አንጻር ብታዩት አሁን ላይ በተለይ ምርጫ ላይ ባለበት ጊዜ እንደዚህ አይነት ነገር አናውንስ የመደረግ እድሉ እጅግ በጣም ለስ ነው፣ ጠባብ ነው ማለት ነው። እንደው እንደ ምሳሌ ማንሳት የምንችላቸው ነገሮች አሉ። የ2012 ኢንትራንስ ኤግዛም ተፈታኞች በኢትዮጵያ አቆጣጠር ማለት ነው እነሱ የኮሮና ጊዜ የተጋጠመበት ጊዜ ነበር። ምርጫም ኮሮናም የተጋጠመበት ጊዜ ነበር። እንደዚህ አይነት ሰደን የሆነ ሀገራዊ ነገሮች ሲያጋጥሙ ሊተላለፍ ይችላል። ከምርጫውም በኋላ ሊሆን ይችላል ወይ ደግሞ ከምርጫውም በፊት ሊሆን ይችላል። የዛን ጊዜ ምንድነው የተደረገው? ኮሮናው ጋብ ካለ ከወጣ በኋላ የካቲት 29 እስከ መጋቢት 2013 ነው የተፈተኑት። ከዛ በፊት ነው ግን ምርጫው የተደረገው። ምርጫው መቼ ነው የተደረገው? 2012 ሰኔ 14 ላይ ሰኞ ዕለት ነበር የተደረገው ማለት ነው። ስለዚህ ከምርጫው በኋላ ነው ፈተናው ራሱ የተደረገው። ስለዚህ አሁን ራሱ ከምርጫው በኋላ ፈተና የመደረግ እድል ሊኖረው ይችላል ማለት ነው። አይደለም ከምርጫው በፊት ሆኖ እኔ ከምርጫው በፊት ሊደረግ ይችላል ብዬ ሚያዝያ ላይ አውርቼላችሁ ነበር። ይህ ግን ስቲል በእንጥልጥል የቀረ እንደሆነና አሁንም መረጃው ሰኔ 22 ነው የሚጠቁመው ብዬም ደጋግሜ ቪዲዮ ሰርቼበታለሁ። ይህን ነገር በደንብ ክሊር ልታደርጉት ይገባል። ወደ አራተኛው ፖይንት ስንመጣ ደግሞ መንግስት በተለይ ለመንግስት ትምህርት ቤቶች የማካካሻ የክለሳ ክላስ እየሰጠ እንደሆነ ታውቃላችሁ። በተለይ አዲስ አበባ ውስጥ ነው አብዛኛው ጊዜ አዲስ አበባ ውስጥ ነው ይሄ ሲደረግም የምሰማው። ሌሎች ክልሎችም ጠይቅ ያለው አዲስ አበባ ውስጥ ነው እስከዛሬ የተደረገው። አዲስ አበባ ውስጥ ያለው የመንግስት ትምህርት ቤቶች ብዙ ተማሪዎችን እያላሳለፉ ስለሆነ ወይም ደግሞ እየጣሉ ስለሆነ አሁን ላይ ባለው በአዲሱ እቅድ ብዙ ፐርሰንቱን ተማሪ ማሳለፍ ይፈልጋል መንግስት። እንደውም በተቃራኒው ማለት ነው እስከዛሬ ከነበረው በላይ ትልቁ 8% ነው። ያለፉት የ2017 ተማሪዎች ያመጡት ትልቅ ፐርሰንቱ 8 ነው። ከዛም ያለፈ የተሻለ ፐርሰንት ማሳለፍ ስለሚፈልግ መንግስት ተማሪዎች ላይ እየሰራ ነው። ይህን ክለሳ ማለት ነው እየሰራ ስለሆነ ገና ክለሳውም ስላላለቀ ገና አንደኛው ዙር ብቻ ነው ሞዴል ኤግዛም ያለቀው። ገና ሁለተኛው ዙር ይቀራል። ፓይለት ኤግዛሞችን ታውቃላችሁ፣ እነሱም አሉ። ገና እነሱ ሁሉ እስካልተሰጡ ድረስ በዚህ 3 ወር ውስጥ በጥድፊያ የሚሆን ምንም ነገር የለም። የ12ኛ ክፍል ትምህርትን ደግሞ ገና 3ኛው ቻፕተር ላይ ምናምን ያሉ ትምህርት ቤቶችም አሉ። በምንም ተአምር አፋጥነው የሁሉ ነገር ሊያደርጉ አይችሉም ማለት ነው። እንደ መጨረሻ ላነሳው የምፈልገው ፖይንት ምንድነው? እንደ አምስተኛ ፖይንት እንደነዚህ አይነት ነገሮች ፌስ ስታደርጉ ሲያጋጥማችሁ ማለት ነው። አሁን ጳጉሜ 3 ነው ስትባሉ አእምሯችሁ ውስጥ ቀጥታ መምጣት ያለበት ከእናንተ አንጻር ብቻ አታስቡት። መንግስት ምን ሊያስብ ይችላል? እንደ ሀገር ምን ሊደርስ ይችላል? ምክንያቱም ጳጉሜ 3 ተፈትናችሁ ጳጉሜ ያልኩኝ በጣም ይቅርታ ግንቦት 3 ለማለት ነው። ግንቦት 3 ተፈትናችሁ ከዛ በኋላ ያለውን ጊዜ ምን ልታደርጉት ነው? መቼስ አብዛኛው ጊዜ ጳጉሜ እያልኩ ያለሁት ጳጉሜ ላይ ውጤቱ እንደሚመጣ ትዝ ብሎኝ ነው። ጳጉሜ ላይ ለሚወጣው ውጤት ግንቦት 3 እስከ 7 ወይ እስከ 6 ድረስ ባለው ተገላግላችሁ ጨረሳችሁ ጳጉሜ ድረስ ለመጠበቅ ድፍን 4 ወር የምትቀመጡበት ምንም ሪዝን አይኖርም ማለት ነው። በዚህ ሰዓት ላይ ሁሉም ተማሪ ሸንት መሆን አለበት። የወደቀውም ተማሪ ሙያም ገብቶ የትም ገብቶ መስራት አለበት ብሎ መንግስት አዋጅ በሚያወጣበት በዚህ ዘመን 4 ወር ያለምንም ስራ እንድትቀመጡ የሚደረግበት ምንም አይነት ምክንያት አይኖርም። ስለዚህ ነቃ ብላችሁ አስቡ። እንደ ማሳሰቢያ ልናገር የሚፈልጋቸው ነገሮች አሉ። ማሳሰቢያ ምንድነው? አሁንም ቢሆን የትምህርት ሚኒስቴር ግንቦት 3 ነው የሚል ነገር መረጃ እስካላወጣ ድረስ በምንም ታምር አትቀበሉ። ለእነዚህ አይነት መረጃዎች ከመጡ ደግሞ ቀድሜ አናውንስ ለማድረግ እሞክራለሁ። ቶሎ አናውንስ አደርጋችኋለሁ። ቻናላችን ብርቱ ወጣትንም እዛ ላይ ተቀላቀሉና አንዳንድ ነገሮችን ማየት ትችላላችሁ። ቀጥታ ዩቲዩብ ላይ መጥቼ እንዲመናገር በማይመችኝ ሰዓት አንዳንድ ኢንፎርሜሽኖችን እዛ ቻናል ላይ ሼር አደርጋችኋለሁ። የቴሌግራም ቻናላችን ነው። ዛሬም በደንብ ተቀላቀሉ። እንደ ሐሳብ ግን እንደዚህ አይነት ኢንፎርሜሽኖች መረጃቸው በደንብ ተጣርቶ ቢወጣልን ጥሩ ነው። ለተማሪዎችም አስጊ ሊሆን ስለሚችል አብራችሁን ስለነበራችሁ በጣም አመሰግናለሁ። የክላስ ኦፍ ቤኪ ዩቲዩብ ቻናልን ሰብስክራይብ በማድረግ አብራችሁን ቆዩ። ለምትወዷቸው ለጓደኞቻችሁ ሼር አድርጉላቸው። ይህን ቪዲዮ ላይክ ብታደርጉት ገጠር ላይ ያሉ በቀላል ኢንፎርሜሽኑ ማይደርሳቸው ተማሪዎች ይደርሳቸዋል።